ሰላም ተመልካቾች ከሳሊ ፍቅሩ ገብረ ማርያም ጋር ነን ከሳሊ ጋር የተገናኘነው እንግዲህ በሀገረ ቻይና ካቀረበው ግዙፍ የስዕል አውደሪ በኋላ ነው ይህ ስዕል አውደሪ የፒካሶ የስዕል አውደሪ ከተዘጋ በኋላ የቀረበና ደግሞ ፍቅሩ በ13 አመቱ በዚሁ በሀገረ ቻይና የስዕል ኤግዚቢሽን ከማቅረቡ ጋር ተያይዞ ታሪክ ራሱን ደገመ የተባለለት ነው እንግዲህ በትልቅ መድረክ ሀገራችንን ወክሎ የስዕል ኤግዚቢሽን አቅርቦን የተመለሰው በርግጥ የስዕል ኤግዚቢሽኑ አሁንም እንደቀጠለ ነው ግን ደግሞ የነበረ ቆይታ ምን ይመስላል ምን ያህል የስዕል ስራዎችን ይዘህ ቀረብክ የሚለውና ሌሎች ተያያዥ ጉዳዮችን ከሱ ጋር ቆይታ ያደረግን ምን እንቀጥል ይሆናል አብራችሁን ቆዩ ፍቅሩ እንዴት አለ ጤናስጥል አብሮ ይስጥልን እንኳን ደስ አለ እንኳን ደህና መጣ አመሰግናለሁ ቆይታ እንዴት ነበር ከሚለው እንጀምር ኦኬ ቆይታው በጣም ቆንጆ ቆይታ ነበር በጣም ማለት ኢፌክቲቭሊ ብዙ ነገር የተሰራበት ነው ኤግዚቢሽኑ ያው የተከፈተው በ27 ሴፕቴምበር ነው እና 27 ሴፕቴምበር ነው የተከፈተው ወደ አንድ ወር እየተጠጋው ነው እና እንደውም አሁን እስከ ዲሴምበር ተራዝሟል ቆያል ማለት ነው ኤግዚቢሽኑ እና ትልቅ ኤግዚቢሽን ነው የዛ ሀገር ትልቅ ሰዎች ነበሩበት ፕሬዝዳንት ሺፔንግ አማካሪ ሆኑ ትልቅ ኮምሬድ ጁ ይባላሉ እሳቸው ነበሩ እንደ መንግስት ወኪል መንግስት ወካይ ሆነ የመጡ ለኤግዚቢሽኑ የኢትዮጵያ አምባሳደር ተከበሩ አቶ ተፈራ ደርቦ ነበሩ እና ቆንጆ ነበር መክፈቻው በጣም አሪፍ ነበር ሂደቱ ቆንጆ ነበር በዛ ላይ ሁለት ኤግዚቢሽን የተከፈተው አንደኛው ኤግዚቢሽን ዲጂታል ነው ዲጂታል ማለት ትልልቅ ስራዎች አሉ የኔ ስራዎች 3 ሜትር ምናምን ትልልቅ ስራዎች አሉ እነሱ መሄድ አይችሉም በጣም ትልልቅ ስክሪኖች አሉት እሱ ላይ ዲጂታሉን አደረግን ፊዚካል ኤግዚቢሽኑ ደግሞ ካርፌንግ የሚባለው ሙዚየም እዛ አደረግን የዲጂታሉን ኤግዚቢሽን ከፍተን የሚቀጥለው ደግሞ ከሰዓት ጠዋት ከፍተን ከሰዓት በኋላ የፊዚካል ኤግዚቢሽኑ እዛ ላይ ነው ጠቅላላ ወደ የዲጂታሉ ላይ ወደ 37 38 ናቸው እዛ ላይ 25 ስራዎች ናቸው ኒርሊ ወደ 60 ስራዎች ናቸው የሚሆኑት 62 ብቻ ይሆናሉ እና ብዙ ስራዎች ናቸው አጠቃላይ የስዕል ስራዎች አንድ ቲም ነበሩ ወይስ እንዴት ነበር ሪትሮስፔክቲቭ ናቸው ሪትሮስፔክቲቭ ማለት ወደ ኋላም ከኔ ወደ ኋላ በፊት የሰራኋቸው ስራዎች ነበሩ አሁንም ከረንትሊ የምሰራቸው አሉ ሞር ስራዎቼ እንትን አቅጣጫ እየቀየሩ የመጡበት ጊዜ አለና የተፈለገውም ሪትሮስፔክቲቭ ማሳየት ነው ምክንያቱም ትልቅ ኤግዚቢሽን ነው እንደ ሪትሮስፔክቲቭ ነው ያደረግነው ከቦታው ጋር በጣም የሚሄድ ኤግዚቢሽን ነበር ከፒካሶ ኤግዚቢሽን በኋላ ያንተ ስራ መቅረቡ የተለየ ስሜት አለው ያው እንደ ሳሊ ይኖራል ለምንድነው የሚኖረው እነዚህ ሰዎች ያው ትልልቅ ኦልድ ማስተሮች ናቸው ረጅም አመት የሰሩ ናቸው ፒካሶ ለምሳሌ ብዙ አመት የሰራና በስራ ዲሲፕሊን ብዙ አመት የሄደና ዓለም በስራው ባካሄዱም ብዙ ነገሮች የሚያውቀው ሰው ነው ፒካሶ ኤግዚቢሽን የታየው ጁላይ 10 ነበር የሱ ጁላይ 10 ነው የተከፈተው የሱ ኤግዚቢሽን አንድ ወር ነው የቆየው ከዛ ከፒካሶ ኤግዚቢሽን በኋላ የኔን ኤግዚቢሽን ነው ያስቀጠሉት እንደ ፕሮፌሽናል ሳሊ ያው ብዙ እድሜን ስለሰጠሁበት እንደነዚህ አይነት ሰዎች ጋር በርግጥ ፓሪስም ከትልልቅ ሳሊዎች ጋር ይታያሉ የኔ ስራዎች ንሻጋል ምናምን ፒካሶ ትልቅ እንደው እንትን ላይ አለ ግን ይሄ ዋን ቱ ዋን አይነት ነገር በመሆኑ ለኔም ደግሞ ለስታንዳርዱ ብለው ነው ያደረጉት ይሄንን እሱ ያው እንደ ሳሊ ትልቅ ነገር ነው የስዕል ስራ እንግዲህ ከ13 አመት ጊዜ ጀምሮ የሰጣህበት ነው ከዛ ደግሞ ቀደም ሲል ስናወራም እንደነበረው እኔም እንዳየሁት በፈረንሳይ ፓሪስ እንዲሁ በቋሚ ኤግዚቢሽን የስዕል ስራዎች አሉ ደግሞ በቻይና ደግሞ ሌሎች ልምዶች አሉና የስዕሎች የመወደድ ምክንያት ምንድነው ስዕል የቴስት ጉዳይ ነው የኔ አንድ ዲለር ነበር ፓሪስ ፈረንሳይ ሀገር አብረን እንሰራና አንድ ቀን ምን አለኝ እኔ ብዙ ሳሎች አሉት ከኔ ጋር የምታይ ወደ 10 ምናምን በአመት ውስጥ ብቻ ያንዳንዱ በአንድ ወር ውስጥ ያሳያል አንድ ቀን ምን አለን እኔ ያንተ የፍቅሩ ስራ ብዙ ሰዎች ባይገዙኝ እንኳን እንደይወዱታል እሱ ይገርመኛል አለ እና የሰዎች ቴስት መሆኑ ነገር ለብዙ ሰዎች ሲያዩት
እንትን መስጠቱ ትልቅ ነገር ነው እሱ እንግዲህ ከስራው ጋር ይመጣ ነው ራሱ የአብዛኞቹን የስዕሎችን የመነሻ ሐሳብ ብናነሳ አሁን ከረንትሊ መስራቸው ኮምፕሊትሊ ከሰብኮንሺየስ ድራይቭ የሚመጡ ናቸው ማለት በፊት ተማሪ ያለው ወይ ደግሞ ልጅ ያለው በህፃንነት የምናም መስራው ያው እንደማንንም ሰው ያው ዲፒክሽን የሆነ ነገር ነው መስራው ማቀውን ነገር ነው መስራው ማለት በዛን ጊዜ ለኔ ኮንሴፕቱ እንደዛ ነበር ስል ብዙም አመት አርት ስኩልም ተማሪ ሆኜ ከዛም በኋላ ማቀውን ነገር ነበር መስራው አሁን ልዩነቱ ምንድነው ማላቀውን ነገር ነው መስራው ብዙ ማላቀውን ግን ሊመስለኝ ይችላል ምለውን ከዛ ደግሞ ሰብኮንሺየስሊ ራሴን ነው የምፈልገው ማለት ከኮንሺየስ የሆነ ፓርት ኦፍ ዘ ብሬን አልነሳም ሰራ ትንሽ ኢሞሽናል በሆነ መልኩ ዲስትራክት አድርጌው ኮንሺየሱን ከሰብኮንሺየስ ፍሎው እንዲመጣ በማድረግና በእነዛ አይነት በመጫወት ነው የምሰራው ቅንብሮቹን በታነሳልኝ ያው አብዛኞቹ ስዕሎች ኦልሞስት ሁሉም አብስትራክት ናቸውና አሁን ያሉት እና በውስጥ እንዴት ነው የቀለም ቅንብሮቹን እሱ በሁለት ነገር ነው አንደኛው ከኢሞሽን ጋር የሚገናኝ ነው ሁለተኛው ኮንሺየስሊ ደግሞ መጨረሻ ላይ ዲሳይድ የምታደርጋቸው አሉ የባላንስ ስትራክቸር ምናምን የምትፈልጋቸው አሉ ከዛ ግን አብዛኛው ዶሚኔት የሚያደርገው ከኔ የኔ ስራ ላይ ሙሉ ለሙሉ ማለት ይቻላል ፍሎው እንዲያደርግ ነው የፈልገው እኔ አንደኛ ማላቀውን ነገር ነው መስራት የምፈልገው አብስትራክት ላይ በቃ የሆነ ማታቂው ጆርኒ አይነት ነገር ነው መጨረሻውን ማታቂው መንገድ ትሄጃለሽ ግን አታቂው ወዴት እንደምትሄጂ ጆርኒው ግን ደስ ይላል እሱ ነው እንጂ ዴስቲኔሽኑ ያለቀው ስራ ምናምን አይደለም ለኔ ኢምፖርታንቱ ፕሮሰሱና ጆርኒው ነው ትልቁ ነገር ምክንያቱም ከሰብኮንሺየስ የሆነ ነገር ስትሰሪ ዲፈረንት ነው ቀለሞች ሞቅ ያሉ ናቸው ወይስ እንዴት ነው ይገለጻሉ በብዛት ሞቅ ያሉ ናቸው ያው እንግዲህ እኔ ማለት ያው አውሮፓም አሜሪካም ብኖርም የአፍሪካ እንትኑ አይለቅም አንድ ሁለተኛ እነሱን መሆንም አልፈልግም እነሱ አሁን ምንኖርበት ቦታ ራሱ አይዴንቲቲ ይፈጥራል ከአለባበስ ካካሄዳችን ከካልቸራችን ጭምር ከመሬቱ ከአፈሩ ጀምረሽ እሱ ስዕሉ ላይ አለ ምክንያቱም የሆነ እርዝ ከለር አለው ኃይለኛ የሆነ ሙቀታል ሞቃት ቀለሞች ናቸው እንደዛ ነገርና ያው ብዙ ጊዜ ሲያዩት አፍሪካም አይደለም ኢትዮጵያም ነው አይሉሽም አፍሪካም አይደለም የአውሮፓም አይደለም የሆነ ብሪድ የሆነ ነገር አለው እንደዛ ነው ይመስለኛል እነዚህ ደግሞ ዲጂታል ላይ ቀርቡት ናቸው አይደል ቻይና በነበረው ኤግዚቢሽን ዲጂታል ላይ ቀርቡት ናቸው ፊዚካል ላይ ያሉት እዛ ናቸው አሉት እየታዩ ነው ስለዚህ አንዱን ስዕል ብናወራ ፍቅሩ በሀገረ ቻይና በተለይም ደግሞ በዲጂታል ለእይታ ካበቃቸው የስዕል ስራዎች ውስጥ ይሄኛው የስዕል ስራ አንዱ ነው ያው አብስትራክት ሲባል ብዙ ጊዜ ብዙ ሰው በቀላሉ የሚረዳው ካለ መሆኑ ጋር በተያያዘ ካሉት የስዕል ስራዎች ይሄኛውን ቢያስረዳን ብያለሁ ቶሎ እይታ ውስጥ የሚገባ ነው አንደኛ ቀለሞቹ ሁለተኛ ደግሞ እጅግ በጣም ግዙፍ ነው እና በዚህ የስዕል ስራ ላይ ያረፈው ሐሳብ ምንድነው ሚለውን ቢነግረን ብያለሁ አብስትራክት ፎርም ነው ካንቫሱ በጣም ትልቅ ነው እንደምታዩ 3 ሜትር ገደማ ነው እና እዛ ላይ አሁን ቅድም ያወራውሽ ኢሞሽናል የሆኑት ነገሮች ከሰብኮንሺየስ መስራቸው ነገሮች ናቸው እዚህ ላይ የምታያቸው ምክንያቱም አንደኛ ይሄንን የሚያል ካንቫስ ላይ ምትሰሪው ነገር ባላንስ መኖር አለበት ቀለሙ ፎርሙ ጠንካራ መሆን አለበት ማላቀውን ነገር አዲስ ነገር ነው እየፈለግካለሁ እና ለሚያየውም ሰው አዲስ ነገር ነው ለኔም አዲስ ነው ለሚያየውም አዲስ ነው እና ያ ነገር የብዙ ሰዎች ቴስት መሆኑ ለኔ ጥሩ ነው ትልቅ ነገር ነው እንደ አዲስ ነው እኔም ራሴ ስዕሎቹን ማያቸው እዚህ ላይ ሲመጡ ካንቫሱ ላይ ሲመጡ ነው አይቻቸው እኔ ራሴ እንደ ሰው አክሴፕት ማድረጋቸው አብዛኞቹን ስዕሎችን ጨርሼ መጀመሪያ መመለከታቸው እኔ ነኝ ያልክ ነበርና ያው የመጀመሪያው ነው አውትፑት ተመልካች እንደሆነ ምን ይሰማሃል ለምሳሌ ይሄኛውን የስዕል ስራ ጨርሰ የተሰማህን ስሜት ካስታወስከው ዋክ ብዙዎች ላይ አንድ ተመሳሳይ ነገር አለ አንደኛ ስትሰሪያቸው ፔንፉል ናቸው ብዙ ኢነርጂ ታጠፊያለሽ ብዙ ሜንታል ድካም አላቸው ፊዚካሊም ድካም አላቸው ትልልቅ ናቸው ለማንቀሳቀስ ይከብዳሉ እና ይሄንን ብቻዬን ቁጭ ብዬ ስሰራ አንዳንዴ አይመጣም በጣም ይከብዳል በቃ ሰርቼም አዝኜም ወጣበት ጊዜ አለ ከስቱዲዮ አብዛኛውን ጊዜ ደግሞ ተደስቼ የምወጣበት ጊዜ አለ ግን ዋናው ዲሲፕሊኑ ነው ኮንሲስተንሲ ከሌለው አንድ ሰዓሊ ሁሉ ጊዜ መስራት ካልቻለ የሚፈልገው ነገር ላይ መድረስ አይችልም
ሜንሊ የተማርኩት በሂደት ውስጥ በስራ ውስጥ ይሄ መድፈርና ስራውን በቃ መጋፈጥ ትንሽም ማፈራረስ የሚጠፋም ከሆነ አጥፍቶ ራሱ ላይ ሪቢልድ አድርጎ መሄዱ አይ ቲንክ ሳቲስፋክሽን ማጣት ነው በአንድ በኩል ግን እሱ ደግሞ የአዲስ ነገር መምጫ ምልክት ነው እኔ የተረዳሁት እንግዲህ በፕሮሰስ ውስጥ ቀለል ወዳለው ሐሳብ ደግሞ እንምጣና ብዙ ሰው እንደሚያስበው የአብስትራክትን ነገር ስዕል ዘርፍ ውስጥ የሌሉ ሰዎች ከዛ ደግሞ ስዕል ውስጥ ያሉ ወይም ደግሞ ስዕልን በጥሩ የሚረዱ ሰዎች ምንድነው የሚሉክ አንተ ከምታውቀው ንገረን ሰዎች አብስትራክት ሲያዩ እዚህ ጋር እንተናየው እዚህ ጋር የሚሉበት መንገድ አለ which is የነሱ እንትን ነው ለነሱ ነው ክፍት ነው አየሽ የተሰጠው ሰዎች የራሳቸውን ሐሳብ እንዲጨምሩበት ነው አብስትራክት አርት አንዱ ትልቁ ኳሊቲው ከእንደገና በአብዛኛው በቀለም በፎርም እና በቴክስቸር በሁሉ ነገር በኮምፖዚሽንም ደሞ አይተው ኢንተሌክቹዋል በሆነ መልኩ ስዕሉ የሚረዱት አለ አንዱ ግን ጥያቄ እዚህ ጋር ምንድነው ስዕል ኢንተሌክቹዋል ፕሮፌሽን ነው ሁሉም ሰው መጥቶ የግድ ሊረዳ አይችልም አሁን አንዳንድ ሰዎች ይመጡና ከሌላ ህይወት በ5 ደቂቃ በ10 ደቂቃ ይሄን ስራ ካልተረዳውት ይሉሻል እኔ አንተን ሙያ ጠይቄ በ5 ደቂቃ ታስረዳኛለህ ወይ ይላል አያስረዳኝ ስለዚህ ለምን እኔ ስንት አመት የለፋውበትን በ5 ደቂቃ መረዳት ፈለግኩ ስዕል ቋንቋ ነው ሰው ልጅ ሞደርን የሆነ ዕውቀት ነው መማር አለበት መማር ማለት ስዕል ትምህርት ቤት መግባት አይደለም ከስዕል ኤግዚቢሽን ጋር ከሰዓሊ ጋር ከማንበብ ከመናመን ዕውቀቱ ይዳብራል እንደዛ ካልሆነ በ5 ደቂቃ ያልገባኝ ብሎ እንትን ማለት ያው አለማወቅም ነው ሙያውንም አለመረዳት ነው እሺ እጅግ አርጊ ነው ማመሰግነው ፍቅሩ ቆንጆ ቆይታ ነበር እጅግ ደህና ሁኑ